መንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ምሕረት ቀሲስ ስዩም፣ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አባቶች፣ ካህናት፣ በየማዕረጋችሁ ቆሞሳት፣ ሊቃውንተ ቤተክርስቲያን፣ እግዚአብሔርን የምትወዱ እግዚአብሔርን የሚወዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት የድንግል ማርያም ወዳጆች ክርስቲያኖች፣ ሁላችሁም የቅዱስ ዑራኤል ባለሟሎች እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን እንድንል እስትንፋስ የሰጠን ስርዓት አምልኮታችን እንድንፈጽም ቃሉን እንድንማማር ከሊቀ መላእክት ከቅዱስ ዑራኤል በረከት እንድንባረክ ወዶ ፈቅዶ በደሙ ፈሳሽነት በመሰረታት በቤቱ ያገናኘን የአባቶቻችን ሁሉ አምላካቸው ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሚያስተምር እግዚአብሔር ነው፣ የሚማርም ከእግዚአብሔር ወገን የሆነ ነው። ስብራትን የሚጠግን የህሊናንና የልቦናን ጥያቄ መለስ የሚቻለው እርሱ እግዚአብሔር የቃሉን ምስጢር በር ይከፍትልን ዘንድ ቅዱስ ፍቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፍቃድ አጠር አድርገን የምንማማረው ቅድም መምህራችን እንዳስታወሱን በመጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 39 ላይ ያለውን ኃይለ ቃል ርዕስ በማድረግ ይሆናል። ነቢዩ ዕዝራ እንዲህ ይላል። በማግስቱም ቃል ወደ እኔ እንዲህ ሲል መጣ። ዕዝራ ዕዝራ ብሎ ጠርቶ እንዲህ አለኝ፣ አፍህን ክፈት፣ እኔም የማጠጣህን ጠጣ። አፌንም በከፈትኩ ጊዜ ውሃ የተሞላ መልኩ እሳት የሚመስል መጠጥን አጠጣኝ። ተቀብዬም ጠጣሁት። ልቦናዬም ፈጽሞ እውቀትን ተናገረ፣ እውቀትም በልቦናዬ በዛ። ነፍሴም ተቀብለዋለች ታስበዋለችም ይላል መጽሐፍ ዕዝራ ሱቱኤል ምዕራፍ 13 ከቁጥር 39። አፍን ክፈት የማጠጣህን ጠጣ በሚል ርዕስ እንደ እግዚአብሔር ቅዱስ ፍቃድ እንማማራለን። እግዚአብሔር የእውቀት ምንጭ ነው። የእውቀት ሁሉ ምንጭ የሆነውን እግዚአብሔርን መፍራት ደግሞ የጥበብ ሁሉ መጀመሪያ ነው። እውቀት የመንፈስ ቅዱስ ጸጋ ነው። ከእግዚአብሔር የሚሰጡ ጸጋዎች ውስጥ አንዱ ይላል ኢሳይያስ ምዕራፍ 40 ቁጥር 11 ላይ ስንመለከት የማስተዋል፣ የጥበብ፣ የእውቀት፣ የእውነት፣ የሰላም መንፈስ ይላል። የምን መንፈስ? የማስተዋል፣ የጥበብ፣ የእውቀት እና እግዚአብሔርን የመፍራት የነፃነትን መንፈስ እግዚአብሔር ይሰጣል ይላል። እግዚአብሔር ሰውን ልጅ ባሪያውና በአምሳሉ ፈጠረው ማለት እግዚአብሔር አዋቂ ነው። ሰውን ለባዊት የምታውቅ የምታስተውልን ነፍስ ሰጥቶታል። ኃጢአት እውቀትን ነው የሚያቆሽሸው፣ ነፃነትን ነው የሚያሳጣው። ዝንባሌያችንን ከጽድቅ ይልቅ ወደ ኃጢአት እንድናዘንብን ያደርገናል። ይህን ደግሞ የሚያደርገው ጠላታችን ዲያብሎስ ነው። ዲያብሎስ ሰው እውቀቱን እንዲጠራጠርና ባለማስተዋል መንፈስ እግዚአብሔርን እንዲያጣ ያደርገዋል። በምን? በተሳሳተ መረጃ። ለምሳሌ ዕፀ በለስን ሔዋንና አዳም እንዲበሉ የተሳሳተ መረጃ ሰጥቶ ነው እውነተኛ የነበረውን እውቀታቸውን ያደበዘዘው። ጸጋቸው ተገፏል፣ ባህሪያቸው ጎስቁሏል። ከገነት እንዲወጡ ምክንያት የሆናቸው ማን ነው? አዎ ጎበዝ፣ ይሄ ነው። አሁን ሰው አይጠራጠርም። አዳምና ሔዋንን ዲያብሎስ እንዳሳታቸው የሚጠራጠር የለም። አዳምና ሔዋንን ደግሞ ንስሐ እንዲገቡ መልአክ እንደረዳቸው ግን ሰው ይጠራጠራል። ሰው ዲያብሎስ እንደሚያሳስተው አይጠራጠርም። መላእክት እንደሚረዱት ደግሞ ይጠራጠራል። ሰው ዲያብሎስ እውቀቱን እንደሚያጨልምበት አይጠራጠርም። መላእክት እውቀትን እንደሚያጎናጽፉትና እንደሚያስጎነጩት ደግሞ ይጠራጠራል። ከየት ነው ያለ ነው? የዲያብሎስን ነገር ወደ ማመን ወይስ የመላእክትን ነገር ወደ ማመን? የመላእክትን አማላጅነት ሰው ጥቅስ ይፈልጋል። የዲያብሎስን አሰናካይነት ግን አይፈልግም። ለምን? የዛ ሰው ስለሆነ። ቅዱሳን መላእክት የሰው ልጅ ወደ እውነትና ወደ እውቀት እንዲመሩ የታዘዙ ናቸው። እንዲህ ተብሎ እንደተጻፈው ኦሪት ዘጸአት ምዕራፍ 32 ቁጥር 23 ላይ ይጠብቅና በመንገድ ሁሉ ይመራ ዘንድ መልአኬ በፊትህ እልከዋለሁ፣ አታስቆጡት፣
አታስቆጡት። ብታስቆጡት ይቅር አይላችሁም። ምን አይላችሁም? ይቅር አይላችሁም። አታስቆጡት። ማንን? መልአኬን በፊት ለፊታችሁ እልካለሁ። እግዚአብሔር ክብር ምስጋና ይድረሰው። የሰው ልጅ አዋቂ አድርጎ ቢፈጥረውም ሰው አዋቂ ነው። ዕፀ በለስን ከበላን ጸጋችን ከተገፈፈ በኋላ ባህሪያችን መጎስቆሉን እሱ ከሰማያት ሰማያት ወርዶ ባህሪያችንን መልሶልናል። በሱ ፍቃድ እንድንኖር ሃይማኖትን ሰጥቶናል። በነፃነት እንድንኖር ከቀዳማዊ ሞት አድኖናል። ዳግመኛ ሞት፣ የኃጢአት ፍላጎት፣ የነፃነት ህይወት ራሳችንን ወደ ዓለም ውስጥ ከተን እግዚአብሔርን እንዳናጣውና ሲኦል እንዳንገባ እናት እንደሌላችሁ ልጆች አልተዋችሁም ብሎ ቤተክርስቲያን ጠባቂ መልአክንም ሰጥቶናል። ምን ሰጥቶናል? ጠባቂ መላእክትን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 6 ላይ ስንመለከት ከነዚህ ከታናናሾች ማንንም እንዳታሳዝኑ፣ ማንንም እንዳታደርጉ፣ እንዳታሳዝኑ። ለምን? ጠባቂዎቻቸው የአባቴን ፊት ያያሉና። ጠባቂ መላእክቶቻቸው የአባቴን ፊት ያያሉ፣ ማንንም እንዳታሳዝኑ ተብሏል። ምን ማለት ነው? እግዚአብሔር የሚያምኑትን ሰዎች እንዲጠብቁ መላእክትን አዟል፣ ያዛል። መላእክትን ስላንተ ያዛችኋልና ተብሎ እንደተጻፈ መዝሙር 90 ቁጥር 11 ላይ ስንመለከት እግሮች እንዳይሰናከሉ መላእክቱን ስላንተ ያዛችኋል። የተፈጠሩት ለአገልግሎት ከምን እንደተፈጠሩ ከፈጣሪያቸው በስተቀር የሚያውቅ የለም። ርቀታቸውና ምጥቀታቸው በሁሉ መምላታቸውን በንፋስና በእሳት መስለው ሊቃውንት ቢናገሩ መላእክት ከምን እንደተፈጠሩ ከፈጣሪ በቀር የሚያውቅ የለም። የተፈጠሩት በዕለተ እሑድ ነው። እዝራ ብሎ የእውቀትን ጽዋ ለእዝራ የሰጠው ዛሬ ላይ የምናከብረው ታላቁ ገናና መልአክ ኡራኤል ነው። የተፈጠረው በዕለተ እሑድ እግዚአብሔር ሰማይና ምድር ይሁን ብሎ በፈጠረ ሰዓት ላይ ሰማይና ምድርን ሲፈጥር በዝምታ ከፈጠራቸው ፍጥረታት ውስጥ ይቆጠራሉ። መላእክት በመናገር አይደለም፣ በዝምታ ነው የፈጠራቸው። እግዚአብሔር ዝም ሲል ምን ያደርጋል? ደህና ናችሁ? አሁን ባለስልጣን ጋር ሄዳችሁ ጉዳያችሁን አስረድታችሁ ዝም ካላችሁ፣ ዶክተር ጋር ሄዳችሁ ህመማችሁን ተናገራችሁ ዝም ቢላችሁ፣ ካህን ጋር መጥታችሁ ድካማችሁን ተናገራችሁ ቀኖና ሳይሰጣችሁ ዝም ቢላችሁ ምንድነው የምትሉት? ንቆኛል፣ ዶክተሩ አዳምጦኝ መድኃኒት አልሰጠኝም ነው አይደለም እንለው? ወይም ባለስልጣኑ ጉዳይ ሊፈታ አልቻለም፣ ለምንድነው ሰው ሁሉ ዝም የሚለኝ ነው የምንለው? እግዚአብሔር ግን ዝም ሲል እንደዚህ አይደለም። በዝምታ ውስጥ ምን ያደርጋል? መላእክትን የሚያክሉ ግሩማን ፍጡራንን የፈጠረው በዝምታ ነው። መጽሐፍ ቅዱስ ምሉ አይደለም የምንለው ለዚህ ነው። አሁን መጽሐፍ ቅዱስ በዚህ ቀን መላእክት ተፈጠሩ አይል፣ መላእክት መኖራቸውን ይናገራል። ከየት መጡ ብለን መጽሐፍ ቅዱስ ብቻ የሚሉትን ሰዎች ብንጠይቃቸው መልስ የላቸው። በዚህ ቀን ተፈጠሩ የሚል መጽሐፍ ቅዱስ ላይ የለምና በመጀመሪያው በዕለት ሰማይ ሲፈጠር አብረው ነው የተፈጠሩት። እግዚአብሔር በዝምታ ነው ግሩማንን የፈጠራቸው። ከፈጠራቸው ብዙዎቹ ፍጥረታት በዝምታ በመጀመሪያ ሰማይና ምድርን ፈጠረ ይላል። በዝምታ ነው የፈጠረው። አሁን በቃና ዘገሊላ ውሃውን ወደ ወይን ጠጅነት የሚያስደንቅ የተባለውን በድንግል ማርያም ምልጃ የተገኘውን ውሃ ክርስቶስ ተለወጥ ብሎ ተናግሮታል። ለምሳሌ ለምጻም ሰው መጥቶ ልታነጻኝ ትወዳለህ ሲለው እወዳለሁ ንጻ አለው፣ በቃሉ አዘዘው። ወይም በምራቁ አይን ይሰራላቸው አሉ። የልብሱን ጫፍ ነክተው ደም ሲፈሳቸው የቆመላቸው ሰዎች አሉ። በእጁ ዳሶ የኢያሪኮን አይነ ስውሩን ሰው በእጁ ዳሶ አድኖታል። የቃና ዘገሊላን ውሃ ቀድታችሁ ስጡ አለ እንጂ ውሃውን ተለወጥ አላለው። ቀድታችሁ ስጡ ነው ያለው። በዝምታ ነው የለወጠው። እግዚአብሔር ዝም ሲል ምን ያደርጋል? ስራ ይሰራል። በዛ ውስጥ ረቂቅ የሆነውን ስራ መመራመር አይቻልም። መላእክትን በዝምታ ውስጥ ነው የፈጠራቸው። ቁጥራቸው ብዙ ነው። ነገድ እንጂ ጾታ የላቸውም። አይበሉም። የእኛን መስዋዕትና ፍቃድ መቀበላቸውን ስንመለከት ሎጥ ቤት ገብተው መላእክት የቀረበላቸውን ተመገቡ አለ። የጋለ ብረት ላይ ቅቤ ቢያስቀምጡ ይቀልጣል፣ የት እንደገባ አናውቅም። መላእክትም የሎጥን ፍቃድ ሲፈጽሙ ተመለከተ እንጂ መላእክት የሚበሉ አይደሉም፣ አያገቡም፣ አይጋቡም። የብዙ ናቸው። አንዱ መልአክ በአንዱ መልአክ ሰንጥቆ እስከሚያልፍ ድረስ ረቂቃን ናቸው። ተራራን ከፍለው ያልፋሉ፣ ተራራው አይሰነጠቅም። ባህርን ከፍለው ያልፋሉ። በባህራት ላይ በአየራት ላይ ተሾሙ አሉ። አሁን በመጀመሪያው ፍጥረት ሳይሾም ተሾም ያለው ሳይፈጥር ፈጣሪ ነኝ ያለው ሳጥናኤልን የተቃወሙ መላእክት ቅዱሳን ይባላሉ። የደገፉት ደግሞ እሱን የደገፉት ወይም ዝም ያሉት ያልተቃወሙት ርኩሳት መናፍስት ይባላሉ። እነኛ ርኩሳት መናፍስት በሲኦል በምድር ላይና በአየር ላይ ተጥለዋል። በአየር ላይ ጸሎት እንዳያርግ
በአየር የሚንቀሳቀሱ ሕዋሳትንና ሰዎችን የሚጥሉ በምድር ላይ ፍቅር የሚያሳጡ በሲኦል ደግሞ ለዲያብሎስ ወደ ተዘጋጀው ሲኦል ግቡ ሲባል እዛ ውስጥ ሰውን የሚያሰቃዩ ርኩሳት መናፍስት አሉ። ቅዱሳን መናፍስት የሚባሉ መላእክት ደግሞ በአየራት ላይ በብርሃናት ላይ በሰው ልጆች ላይ በንፋስ ላይ በእሳት ላይ በውሃ ላይ የተሾሙ መላእክት አሉ። በምህረቱ ነው እንጂ ይሄ ንፋስ የጥፋት ይሆን ነበረ። የህይወት ንፋስ እስትንፋስ እንዲሆን የሚያደርጉ መላእክት ናቸው። ብርሃንን በምልአት አይተን በህይወት መኖር አንችልም። በመጠን እንድንመለከት የሚያደርጉን መላእክት ናቸው። አሁን ፀሐይን አይቶ የሚያቅሰዋል? ፀሐይ መኖሩን እናውቃለን። ደህና ናችሁ? ፀሐይን አይቶ የሚያቅሰው እስቲ እጁን ያውጣ። በምልአት ፀሐይ መኖሩን ያውቃል አይደል? ሰው አለች የለችም? ፀሐይ አለ። ፀሐይን ያለሆነ መሳሪያ በሙሉ አይናችን ማየት እንችላለን? የሚችል ሰው አለ? ማየት የሚችል ሰው እግዚአብሔርን በቀጥታ ማግኘት የሚችል ሰው። አሁን አንዳንዱ ሰው ቤተክርስቲያን ሳንመጣ ቅዱሳን ሳያስፈልጉ እግዚአብሔርን ማግኘት እግዚአብሔርን ከፀሐይ ያሳንሶት ማለት ነው። እኔ ማግኘት አልችልም ወይ? እስቲ ፀሐይን ማየት ይቻልና ከዛ ወደ እግዚአብሔርን ወደ ማየት ሊሻገር ይችላል። ሙሴ እግዚአብሔርን አይቶ ሲመጣ በምሳሌ እግዚአብሔር ተገልጦለት ሙሴን ማየት ተስኗቸዋል አይደለም? እግዚአብሔርን ፊቱ ሲያብረቀርቅባቸው ግሩማን የሆኑ መላእክት ግን በፊቱ ይቆማሉ። የአባቴ መላእክት በፊቱ ይቆማሉ ተብሎ እንደተጻፈው እኔ ቅዱስ ገብርኤል ነኝ በእግዚአብሔር ፊት የምቆም። ግሩማን እግዚአብሔር የመረጣቸው መላእክት ረቂቃንም በብርሃናት ላይ በአየራት ላይ በሰው ልጆች ላይ በንፋሳት ላይ አሁን 12 አይነት ንፋሳት አሉ። 4ቱ የምህረት 8ቱ የጥፋት ንፋሳት ናቸው። የምህረት ንፋሳት 4ቱ 8ቱን እየገደቡ ነው እንጂ ጦርነት፣ በሽታ፣ ራብ፣ ቸነፈር የሚመጣው የማት ንፋሳት ሲነፍሱ ነው። እነኛን ንፋሳት በአግባቡ እንዲነፍሱ የሚያደርጉ አየራት ከኛ ህይወት ጋር እንዲስማሙ የሚያደርጉ መላእክት አሉ። ከነዛ ውስጥ ስዩም በላዕለ ብርሃናት በብርሃናት ላይ የተሾመ መልአክ ቅዱስ ኡራኤል ይባላል። ማን ይባላል? ቅዱስ ኡራኤል። ኡራኤል ማለት እግዚአብሔር ብርሃን ነው ማለት ነው። የእግዚአብሔርን ብርሃን የሰው ልጆች በህይወት ውስጥ እንዲመላለሱበት ብርሃን ህይወት ስለሆነ በዛ ውስጥ እግዚአብሔርን እንዲያዩና በበጎ አምልኮት እግዚአብሔርን እንዲያገለግሉ መገለጫ ከሆኑ መላእክት ውስጥ አንዱ ቅዱስ ኡራኤል ነው። ሹመቱ እንደነ ቅዱስ ገብርኤል ከሊቃነ መላእክት ውስጥ አንዱ ነው። ቅዱስ ኡራኤል ፍጹም የካህናት የዲያቆናት አምሳል ከሆነ የቤተ መቅደስ አገልግሎት ውስጥ ከተሾሙ መላእክት ውስጥም አንዱ ነው። የሃይማኖትን ምስጢር ለታላቁ ቆስጠንጢኖስ ገልጦ እነ ቅዱስ አትናቴዎስን አቅርቦ እነ አርዮስ እንዲረቱ ብርታት ጽናት ከሆናቸው መላእክት ውስጥ አንዱ ቅዱስ ኡራኤል ነው። አሁን እና አባ እንጦንስ እና አባ መቃርስ በበረሃ ውስጥ ብሕትውናን እንዲቋቋሙ ያደረጋቸው ቅዱስ ሚካኤል ነው። ሰልስቱ ደቂቅን እሳቱን እንዲቋቋሙ ዳንኤልን አንበሳ መንጋጋውን እንዲዘጋለት እንዳይፈራ ያስቻለው ቅዱስ ገብርኤል ነው። የሃይማኖትን ምስጢር በመግለጥ ደግሞ ቅዱስ ኡራኤል የተሾመ ነው። ምስጢር ገላጭ፣ ከሳቴ ምስጢር፣ መጋቤ ምስጢር የሚባል መልአክ ነው። ይህ ታላቅን መልአክ ደግሞ ያከበረው እሱ እግዚአብሔር ራሱ ነው። ቅድም ባነበብነው ዕዝራ ከእግዚአብሔር ነቢያት ውስጥ አንዱ ነው። ጌታችን ኢየሱስ ክርስቶስ ሰው ከመሆኑ ከ450 ዘመን በፊት የነበረ መልአክ ነው። ማን ነው? ነብይ ነው። ይህ ነብይ በተለይ በባቢሎን ምርኮ የባቢሎንን ኮከብ መቁጠር፣ ጥንቆላና ጣዖት አምልኮትን ሰዎች ተለማምደው ከእግዚአብሔር መንገድና ሐሳብ ፈቀቅ ባሉበት ሰዓት ላይ ዕውቀትን፣ እግዚአብሔርን ማወቅና ማስተዋልን ገንዘብ እንዲያደርጉ ያስተምር ነበረ። ብዙዎች ፍልስፍናን ከባቢሎን አስተምሮ ጋር ቀላቅለው ከሃይማኖትና ከእግዚአብሔር መንገድ ፈቀቅ ያደርጓቸው ነበር። ዛሬ አሁን ዘመናዊ ሳይንስ የሚባለው ልክ ምንድነው? አሳይ መሲ 7 ራሶች 10 ቀንዶች አሉት ይላል። 10 ቀንዶች የተባሉ 10 አገሮች ናቸው። 7 ራሶች 7 አይነት አበይት ማሰናከያዎች አሉት። አንዱ የሰናወር ግንብን ገምተው ኃጢአት እንደፈጸሙ እንመራመራለን ብለው ማርስ ላይ የወጡ ዕውቀትን ገንዘብ አድርገው እግዚአብሔርን ለማስረሳት የሚጥሩ ሰዎች አሉ።
በእውቀት ማሸነፍ ተገቢ ነው። ቅዱስ ጳውሎስ የግሪክ ሰዎች እውቀትን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለው እውቀትን ለሚፈልጉ ሰዎች በእውቀት መርታት የሚቻለው የበለጠ በማወቅ ነው። የሰው ልጅ የሚያደነዝዘው አለማወቅን የሚያመጣው ዲያብሎስን መርታት የሚቻለው እንደ ቅዱስ ዑራኤል ያሉትን መላእክት ደጅ በመጥናት ነው። እዝራ በዛን ወቅት የነበረውን የአሕዛብን ፍልስፍና ድል ለማድረግ ለማዋጥና ለመዋጀት እግዚአብሔርን ሲማጸን እግዚአብሔር አለ እውቀት የሚሰጠውን መልአክ እልክልሃለሁ ይለው ነበር። ደጅ ይጠና ነበረ። መጽሐፈ ሄኖክ ምዕራፍ 2 ላይ እውቀትን የሚሰጠኝ ዑራኤል የሚባለው መልአክ ወደ እኔ መጥቷል ብሎ ቅዱስ ሄኖክ ተናግሯል። የሄኖክ መጽሐፍ የእውቀት መጽሐፍ ነው። የሕይወት የሃይማኖት መጽሐፍ ነው። ያንን የገለጠለት ወደ ሰማይም ወሰደኝ ይላል። ወደ ሰማይም ወስዶት የሰማያትን ምስጢር በሙሉ ለሄኖክ ያስጎበኘው መልአክ ቅዱስ ዑራኤል ነው። ያ ታላቁ የዑራኤልን እውቀትን ጽዋ ለማግኘት እዝራ ደጅ ሲጠና ነበረ። ኋላ ላይም በአምስተኛው ቀን ይላል እዝራ የሚል ቃል ወደ እኔ መጣ። እኔም እንሆኝ አልኩት፣ እንዲህ አለኝ፣ አፍህን ክፈት። ምንን ክፈት አለኝ? ደህና ናችሁ? No, your time is gonna come, okay? This is the time to listen. This is the house of God. You're not allowed to distract each other, okay? Yep. Just a few minutes. Do you ABCs? No, hey, እንግሊዝኛ ቋንቋ የጸጥታ መንፈስ አለው መሰለኝ። የሆነ ቃል ኪዳን ሳይኖረው አይቀርም። እና ወደፊት የአጥቢያው ሲሰፋ ከታች ለእነሱ የእንግሊዝኛ ትምህርት ይኖራል። አጥቢያውን ቤተክርስቲያኒቱ መደገፍ የሚገባው ልጆቻቸውም በሚገባቸው ቋንቋ እንዲማሩ ነው። እንግሊዝኛ ሲጀመር ዝም አሉ አይደል? አማርኛ ተረብሻለች ማለት ነው። እና ጠራው እዝራን። ከዛም እዝራን አፍህን ክፈት አለ። ምንን ክፈት? አፍህን ክፈት። አሁን ፍቃድህ ይሁን እያለው ነው። አፍህን ክፈት፣ ፍላጎት ይኑር፣ የማጠጣህንም ጠጣ አለው። ክፈት፣ አትጠራጠር። አሁንማ ጠጣን ጠጣ። ምንድነው ብለህ እንዳትጠይቅ፣ እንዳትመራመር። ጌዲዮን የሚባል ታላቅ እግዚአብሔር ሰው ነበር የምታውቁት። ምድያማውያን መጥተው እስራኤላውያን ሲከቧቸው እግዚአብሔር መልአኩ ቅዱስ ሚካኤልን ልኮ ሂድና የምድያማውያን ሰዎች ድል ታደርግ ዘንድ ካንተ ጋር ነኝና ተዋጋቸው፣ ሕዝብን ነፃ አውጣ አለው። እግዚአብሔር እንደላከ አንተም ከኔ ጋር እንደምትሆን ምን ምልክት ትሰጠኛለህ አለው። ጸምር አዘጋጃለሁ። ጸምር ማለት ልክ እንደዚህ ምንጣፍ የበግ ቆዳ ነው። ጸምሩን ዳስ ላይ አስቀምጠዋለሁ። የእህል ክምር ላይ አስቀመጠው። ጠል መጣ፣ ዝናብ መጣ። ሁሉንም አረሰረሰውና ጸምሩን ተወው፣ ዘለለው። በሁለተኛው አሁንም ዘርጋው አለው። ዘረጋው። ቅዱስ ሚካኤል ዝናብ አዘነበ። ሌላው ቦታ ላይ ዝናብ ሳይዘንብ ጸምሩ ላይ ብቻ ዝናብ ዘነበ። ጨመቀው አለው። ጨመቀው። ጠጣው አለው። ጽዋ ውስጥ ሞተ። እሱን ሲጠጣው ኃይል ጉልበት ሆነው። ጸምር ዘጌዲዮን ይላታል አይደል? አባ ሕርያቆስ እመቤታችንን አንቺ የጌዲዮን ምንድን ነሽ? ጸምር ነሽ። መጀመሪያ ጠል ጸምሩ ላይ አልነበረም፣ ሌላው ላይ ነበረ። ጥንተ አብሶ አዳማዊ ውድቀትና ኃጢአት ሁሉም ላይ ሲሆን አንቺ ግን ንጽሕት ነሽ። አንቺ ላይ አደፍ ጉዱፍ ነውር ነቀፋ የለብሽም ነው። ሁለተኛም ጸምሩን አስቀምጠው አለው። ሌላው ላይ ዝናብ ሳይሆን ጸምሩ ላይ ብቻ ዝናብ ሆነ። ማንም ፍጡርን ሊወልድ ይችላል። ድንግል ማርያም ብቻ ፈጣሪን ያለ ዘራ ብእሲ ወለደች። ጭመቀው አለው። ከሱም የተገኘውን ጠጣው አለው። ከድንግል ማርያም የተገኘውን ጠጣው ብላው፣ ኃይል ጽናት ይሆናል። ከድንግል ማርያም የተገኘው ክርስቶስ ነው። አሁን ካህናቱ የሰጡን ቅዱስ ሥጋውና ክቡር ደሙ። አፍህን ክፈት፣ የሃይማኖት ነገር ሲሆን መስክር፣ አትጠራጠር፣ ተቀበል። ምኑን? ቅዱስ ሥጋውና ክቡር ደሙን። አሁን በምሳሌ ግን እዝራ የእውቀትን ጽዋ ቅዱስ ዑራኤል ይመጣና አፍህን ክፈት አለው። ከፈተው። በዛን ወቅት ላይ ያስቸገራቸው አሕዛብን የሚረቱበት የባቢሎንን ሊቃናትን የሚያንበረክክበትን እውቀት ነበር የፈለገው። ምክንያቱም ምልኤል እያሉ እነሱ ከዋክብትን እየቆጠሩ ያመልኩ ነበረ። ኮከብን ከኮከብ እያስበለጡ የኮከብ ዕለታትን ሰይመው። አሁን ለምሳሌ መንዴ ምን ማለት ነው? ሙንዴ What about Sunday? Sunday. We changed it to Christian Sunday. But earlier it was a Sunday. You know, people they were in worship sun. All the time in prayer. No wait. እና ሰኞውን ለምሳሌ በቤተ ክርስቲያን መጽሐፋዊ ነው። ነጮቹ ግን ሙንዴይ ሰንዴይ እያሉ የጨረቃ የፀሐይ ቀን እያሉ ነበር የሚያመልኩት። በብሉይ ኪዳንም በዛ የተያዘ ነበረ።
የነሱን አምልኮት ባዶ መሆኑን እንዲያሳውቅ ለነ እዝራ ቅዱስ ዑራኤል ነው የእውቀትን ጽዋ አጠጣው። ጉልበትም እውቀትም ሆነኝ። ውሃ ይመስላል አለ፣ መልኩ ግን ምንድነው አለ? እንደ ምንድነው? እኔ ጋር ናችሁ? አፌንም በከፈትኩ ጊዜ ውሃ ሞላ፣ የተመላ መልኩ እሳት የሚመስል መጠጥን አጠጣኝ። መልኩ ምን የሚመስል? እሳትና ውሃ በምን ይመሳሰላሉ? መልኩ እሳት ይመስላል። ምድራዊ ውሃ አይደለም ማለት ነው። ውሃና እሳትን ተቃራኒ የሆኑ ነገሮች ናቸው። ከሰማይ የተቀዳ የሕይወት ውሃ መጥቶ እዝራን አጠጣው። ፋኑኤል እመቤታችንን መገባ ሲባል ሰው መጠራጠር የለበትም። እዝራን መልኩ እሳት የሚመስል ፈሳሽ ነገር አጠጣኝ፣ ያም እውቀት ሆነልኝ፣ ጥበብንም ተመላው፣ መንፈሴም ተደሰተ፣ ኃይልም አገኘው አለ እዝራ። ይህንን ያደረገው ታላቁ መልአክ ነው። ዛሬ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ይላል ኢሳይያስ። ሰው እግዚአብሔርን እንዳያውቅ በድንግዝግዝ መስታወት ነው ያለው። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ዛሬ ስርማሹ፣ ቅጠል በጣሹ፣ ሞራ ገላጩ ሰው በዋለበት እንዳያድር ባደረበት እንዳይውል ሰውን የሚያባክኑ የሰውን አቅምና ሕሊና የሚስቡ የሚሰልቡ ርኩሳን መናፍስትን የተጸናወቱ ተንቀሳቃሽ መናፍስት የበዙበት ዘመን ነው። የሰውን ትዳር፣ የሰውን ሕይወት፣ የሰውን አገልግሎት፣ የሰውን ሀብት ለመበተን አቅሙን ለማሳጣት ሕሊናውን ለመስለብ ሰው ዲያብሎስን የሆነበት ዘመን ነው። በዚህ ወቅት ታዲያ የእግዚአብሔር መልአክ አያስፈልግም? እውቀትን የሚገልጥ የሚጠብቅ ዑራኤል አያስፈልገንም? ወደ እግዚአብሔር ከፍ ማለት ሕሊናችንና ልቦናችን መዘርጋት አያስፈልግም? እግዚአብሔር ሆይ ማስተዋልን ግለጥልን፣ የቅዳሴውን ኃይልና ጣዕም እንዳውቅ፣ እግዚአብሔር ሆይ የክርስትና ጣዕም እንዲገባኝ፣ እግዚአብሔር ሆይ የመስቀሉ ፍቅር እንዲገባኝ፣ እግዚአብሔር ሆይ የሰማዕታቱ ተጋድሎ እንዲገባኝ የእውቀትን ጽዋ አጠጣኝ ብለን መጠየቅ የለብንም? አዎ፣ የብርሃን እውቀት፣ የሕይወት መጠጥ፣ ዲያብሎስን ድል የምናደርግበት፣ ስጋዊ ፈቃዶቻችን የምናሸንፍበት የእውነትና የእውቀት ጽዋ ያስፈልገናል። ያ ቅዱስ ዑራኤል ታላቁ መልአክ ጌታችን ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ በወርቅ ጽዋ ደሙ በቀራንዮ ብቻ ሳይሆን ክህነት እንደ ኦሪት በሌዋዊ በወገንና በዘር በቦታ የሚወሰን ሳይሆን በመላው ዓለም መሆኑን ለማመላከት ክርስቶስ መድኃኔዓለም ነውና ያንን ደሙን በጽዋ ቀድቶ የክርስቶስን ማዳን፣ የዲያብሎስን ድል መደረግ፣ የሕይወት መከፈት መሰጠት፣ ገነትን መከፈት ለማወጅ በዓለም ላይ ሁሉ ረጭቶታል። በዛ በነጠበበት ይላሉ ሊቃውንት ቤተ ክርስቲያን ይታነጻል። ደሙ የክርስቶስ ደም ኃጢአትን ሁሉ የሚያጥብ የክርስቶስ ደም ከሞት ሁሉ እኛን የበላይ አድርጎ በሕይወት የሚያኖረን የክርስቶስ ደም በደል ኃጢአታችንን የሚደመስስ የመስቀሉ ፍቅር እንዲገባን የሚያደርግ ከምድራዊ ዜግነት ይልቅ ሰማያዊውን ዜግነት ገንዘብ እንድናደርግ የሚያደርገን ከእዝራ ጽዋ ይልቅ የበረታው አማናዊው ጽዋ ይሄ ነው። የማይጠፋ ነው። የእዝራ ጽዋ ለእዝራ እውቀትን የገለጠለት ጌታችን ኢየሱስ ክርስቶስ በቀራንዮ ያፈሰሰለን ደም እያንዳንዳችን ዑራኤልን ወክለው ካህናት ለእያንዳንዳችን የሚያቀብሉን ቅዱስ ሥጋውና ክቡር ደሙ ሕይወትን የሚገልጥ ነው። ዘላለማዊ ሕይወትን የሚያሰጥ ነው። ዲያብሎስን ድል እንድናደርገው የሚያደርግ ነው። አማናዊ መድኃኒት ነው። ከምድራዊ መድኃኒት የተለየ ነው። አሁን ለልጆቻችን የምንሰጠው መድኃኒት ለትልቅ ሰው መድኃኒት ላይሆን ይችላል። ለከበደ የሚሰጠው መድኃኒት ለአየለች በሽታ ሊሆን ይችላል። ምድራውያን ጠበብት የተመራመሩበት የድንግል ማርያም ልጅ ኢየሱስ ክርስቶስ ግን ለሁሉም መድኃኒት ነው። ሕፃናትም አይሩግም፣ የተማረው ያልተማረው፣ ካህኑም ምዕመኑም የሚቀበለው የተቀበለው የተዋህደው አማናዊ ደም አማናዊ ሥጋ ኃጢአትን የሚደመስስ ነው። ምድራዊ መድኃኒት ኤክስፓየር ዴት አለው። ይሄኛው ግን አማናዊ ነው። ዛሬም ቀራንዮ ነው። ማፍጀት የለበትም። እውነተኛ ነው። ዘላለማዊ ነው። ያኛው የሚሸጥ ነው። ይህ የማይለወጥ የማይሸጥ አማናዊ ነው። ከስጋ ነገር ጋር አይቀላቀልም። አማናዊ የሆነውን ነገር አንድ ሰው ከመለካዊ መንደር ሄዶ ገዝቶ አምጥቶ እዚህ የሚያቀብለው አይደለም። ቤተልሔም ቤተ ክርስቲያን ራሱ መንፈስ ቅዱስ የሚለውጠው ነው። አማናዊ ነው። ይሄንን አፍህን ክፈት፣ ንስሐ ግባ፣ ተናዘዝ፣ ለካህን ተናገር፣ የማጠጣን ጠጣ፣ ውሃ ይመስላል አለ፣ መልኩ ግን እሳት ነው። እሳት ነው አለ አባ ሕርያቆስ። በእውነት ለሚቀበሉት የሕይወት እሳት ነው።
ንስሐ ሳይገቡ እየተጠራጠሩ ለሚቀበሉት ደግሞ የሚያቃጥል እሳት ምኑ የክርስቶስ ስጋውና ደሙ አማናዊ የሆነው ቅዱስ ስጋውና ክቡር ደሙ እሱን ደግሞ እንድንጎነጭ ነው ቅዱስ ዑራኤልን አማላጅነት አይለይን የምንለው። በእውነት ክርስቲያኖች ለዕዝራ ሱቱኤል የእውቀትን ጽዋ ገልጦለታል። መከሰት ነው። መላእክት ምስጢርን ይገልጣሉ። ማንም ሰው ትምህርት አልገባ ያለው ኑሮ አልገባ ያለው ቢማጸን መላእክት ይመሩታል፣ ምስጢር ይገልጡለታል። አማናዊው ምስጢር ደግሞ ቅዱስ ስጋውና ክቡር ደሙ ነው። መላእክትን ቅዱሳንን አማላጆቻችን የምንጠይቃቸው አንደኛ ቅዱስ ስጋውና ክቡር ደሙን እንድንቀበል እንዲያግዙን ነው። ለማገዝ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት ናቸው ይላል ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉ መዳንን ይወርሱ ዘንድ እነ ቅዱስ ዑራኤል እኛ መዳንን እንድንወርስ የሚያግዙ መናፍስት ናቸው። እነ ቅዱስ ገብርኤል ሁሉ መዳንን ይወርስ ዘንድ መዳን ደግሞ ቅዱስ ስጋውና ክቡር ደሙን በመቀበል ነው። ያለ ስጋውና ደሙ መዳን የለም። በመንፈሳዊ ተጋድሎ በእግዚአብሔር ቸርነት ነው ድህነት። ይህን ማግኘት የምንችለው መላእክት ሲራዱን ነው። መቀበል ብቻ አይደለም፣ ስጋውን ከስጋችን እንዲዋሃድ። ለምን ተቀብሎ ሊነጠቅም ይችላል። የበቁ ቅዱሳን አሉ፣ ቅዳሴ የሌለበት ስፍራ ያሉ ዛሬ ሰማዕት የሚሆኑ አሉ። ለነሱ ሄደው መላእክት ያቀብላሉ። የተቀበልን ይመስለናል፣ ይወሰድብናል። እንዳይወሰድብን መላእክት ጠብቁን ብለን እንማጸናለን። እና የእውቀትን ጽዋ የሰጠ ቅዱስ ዑራኤል ለእኛም የማስተዋልን ጽዋውን ያጠጣን። ሰው አስተዋይ ሲሆን ከዘረኝነት ይርቃል። ሰው አስተዋይ ሲሆን ከዝሙት ይርቃል። ሰው አስተዋይ ሲሆን ከፍቅረ ነዋይ ይርቃል። ሰው አስተዋይ ሲሆን በትዳር ውስጥ የተረጋጋ ሕይወት ይኖረዋል። በትዳራችሁ ውስጥ መልአክ እንዲገባ እኮ ነው። አሁን ሰው በተለያየ ህመም ውስጥ ነው ያለው። በተለያየ ህመም ውስጥ ጭቅጭቅ ራሱ ህመም እኮ ነው። አለማመስገን ህመም ነው። ንፍገት እኮ ህመም ነው። ይህን ማስወጣት የሚቻለው በእውነት የትኛውም ዶክተር ጋር ብትሄዱ እንዲሁም ያለው ነገር ሊፈውስ አይችልም። መላእክት ናቸው የሚፈውስ። ትዳራችን፣ እድሜያችን፣ ኑሯችን፣ ሀሳባችን ስንሰጣቸው ኑና የእውቀትን የማስተዋልን ጽዋ አጠጡልን ይገባል። ዑራኤል የቅርብ አጋዥ መልአክ ነው። በእውነት በተለይ ኢትዮጵያ ውስጥ ስንቱ ሰው ነው በጸበሉ የተፈወሰው? ምስክሮች አይደለም? ስንቱ ዛሬም በከተማችን በመምጣቱ እጅግ ልንደሰት ነው የሚገባው። ይሄን ያደረገ እግዚአብሔርን በእልልታና በጭብጨባ እናመስግነው። Celebrate the Archangel Uriel. This is annual fest. Today, Archangel Uriel, he gives the wisdom and the knowledge through look like the water, but it's not the water like what we know. He gives for Ezra, he gives him that comes from the heaven. The angel gives him that the wisdom through drink, and then that prophet being very victorious over the Gentiles. He was in the Far East, like the Persian neighbors, and then he was seeking a knowledge from the angels. The angel he gives him the wisdom through the drink, so that angel still were seeking to help us to being as to intellectual person. So to know more about what we learn in the school, to be a person who knows everything with dedication, and to be a good student, you need to ask Uriel. He gives you wisdom. So as you are a student, you need to be smart student in the school. Don't be depressed if you lose any kind of things in the school. Don't be depressed. Don't trust anybody on the school to tell you something. Just to come in the church and seek knowledge and wisdom from the angels that are going to enlighten your mind. Okay? We were talking about this. May God bless you. Don't distract. Okay? God bless you. ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እኛም በተማርነው ትምህርት 30 60 ዓመት ያማረ ፍሬ አፍርተን የመንግስት ወራሾች እንድንሆን ለአምላካችን ያድለን።